ኢራን በዩናይትድ ስቴትስ እና በእስራኤል ጥቃቶች በርካታ ከፍተኛ መሪዎቿን እንዳጣች ይታወቃል። ይሁን እንጂ ቴህራን ዝምታን አልመረጠችም። ይልቁንም በከፍተኛ ቁጣ አጻፋዊ እርምጃ ለመውሰድ ቆርጣ ተነስታለች። የሚገርመው ግን የኢራን ኢላማዎች አሜሪካና እስራኤል ብቻ አይደሉም። ኢራን 13 የዓለም መሪዎችን ያካተተ የበቀል ዝርዝር ይፋ ማድረጓ መላው ዓለምን እያስደነገጠ ይገኛል። እንደ አውሮፓውያን አቆጣጠር ሐምሌ 11 2026 በቴህራን ማዘጋጃ ቤት ባለቤትነት የሚተዳደረውና በኢራን መንግስት እንደሚደገፍ የሚታመነው ሐምሻሪ የተባለው ጋዜጣ በአርቲፊሻል ኢንተለጀንስ የተዘጋጀ አንድ አስደንጋጭ ምስል አሳትሞ በዓለም እየተዘዋወረ ይገኛል። በዚህ ሰዓት ግራፊክሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የብርቱካን ቀለም ያለው የእስረኛ ልብስ ለብሰው ግንባራቸው ላይ ደግሞ የጥይት ማነጣጠሪያ ምልክት አርፎባቸው ያሳያል። ምስሉ በቀል እርግጥ ነው የሚል መፈክርን አንግቧል። ከዚህም በተጨማሪ ዝርዝሩ የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮንን፣ የመከላከያ ሚኒስትር ፒት ሄግሴዝን፣ የሴንትኮም አዛዥ ብራንድ ኩፐርን፣ በእስራኤል የአሜሪካ አምባሳደር ማይክ ሁካቢን እና የእስራኤል መከላከያ ሚኒስትር እስራኤል ካትዛንን ያካትታል። ነገር ግን አንድ ትልቅ እንቆቅልሽ በበርካታ ፖለቲከኞችና ጋዜጠኞች መካከል አሁን ተፈጥሯል። ኢራን ለምን እንደ ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የእንግሊዙ ኬር ስታርመር፣ የፈረንሳዩ ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬዴሪክ ሜርዝን ያሉ መሪዎችን በዚህ የሞት ዝርዝር ውስጥ አካተተች የሚለው በርካታ ሰዎችን ግራ እያጋባ ይገኛል። እንደሚታወቀው የቤተሰቡ አባላት ሲገደሉ እንኳን በይፋ ያልታዩት የኢራኑ አዲሱ ጠቅላይ ሚኒስትር ሞጅታባ ካሜኒ ከዚህ መግለጫ ጀርባ እንዳሉ ይታመናል። እርሳቸውም ለተሰዉት መሪዎቻችንና በጦርነቱ ላለቁት ሰማዕታት ደም ከነዚያ ወንጀለኞችና አሳፋሪዎች ገዳዮች በቀልን ለመውሰድ ቃል እንገባለን ብለዋል። ንግግሩ ቢሰማም ምስላቸው ግን ለጊዜው አልታየም። እንግዲህ ይህ ሁኔታ አንድ ትልቅ ጥያቄ እያስነሳ ይገኛል። ዩናይትድ ስቴትስ በበርካታ የባህረ ሰላጤው ሀገራት ወታደራዊ ካምፖች አሏት። ሆኖም ግን የትኛውም የባህረ ሰላጤው ሀገር መሪ በዚህ የኢራን የጥቃት ዝርዝር ውስጥ አልተካተተም። ይልቁንም ኢራን የጣሊያን የፈረንሳይና የጀርመን መሪዎችን ኢላማ አድርጋ እገላቸዋለሁ፣ የገቡበት ገብቼ አሳድዳቸዋለሁ ብላለች። ምንም እንኳን እነዚህ ሀገራት የአሜሪካ የጦር ሰፈሮች በኢራን ላይ ለሚሰነዘር ጥቃት እንዳይጠቀሙ በተደጋጋሚ ቢከለክሉም ማለት ነው። ለምሳሌ ጀርመን በኢራን ላይ በተከፈተው ጦርነት ውስጥ ምንም አይነት ተሳትፎ አላደረገችም። ሆኖም ግን ቻንስለር ፍሬዴሪክ ሜርዝ በዝርዝር ውስጥ ይገኛሉ። ፈረንሳይም እስራኤል የአሜሪካን የጦር መሳሪያዎች ለማጓጓዝ የአየር ክልሏን እንዳትጠቀም ከልክላለች። ሆኖም የፕሬዝዳንት ኢማኑኤል ማክሮን ስም በዝርዝሩ ላይ ሰፍሯል። ጣሊያንም በተመሳሳይ የአሜሪካ ጦር ሰፈሮች ኢራንን ለማጥቃት እንዳይውሉ በይፋ ብትገልጽም ጠቅላይ ሚኒስትሯ በዝርዝሩ ውስጥ ተካተዋል። ይህ ድርጊት ምክንያታዊ ያልሆነና ለማንም ግልጽ ያልሆነ ሆኗል ተብሎ ይታሰባል። ባለሙያዎች እንደሚሉት ከሆነ ግን የኢራን ዓላማ ከሰው ልጅ ግንዛቤ በላይ እየሆነ መጥቷል። እኛ ማናውቀው በርካታ ብዙ ነገሮች እንዳሉ ነው እየተነገረ ያለው። ከጥቂት ቀናት በፊት የእስራኤሉ የስለላ ተቋም ሞሳድ ኢራን በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሴራ እያዘጋጀች መሆኑን ደርሼበታለሁ በማለት ለአሜሪካ ባለስልጣናት ማስጠንቀቂያ ሰጣለች። በቅርቡ በቱርክ አንካራ በተካሄደው የኔቶ ስብሰባ ላይ ፕሬዝዳንት ትራምፕ እንደዚህ ብለው ተናግረዋል። የኢራን መሪዎች አልቀዋል፣ ከዚያም ሌሎች መሪዎች ይመጣሉ፣ እነሱም እየጠፉ ነው። አሁን ደግሞ ሌሎች መሪዎች መጥተዋል፣ እነሱም ሊጠፉ ይችላሉ፣ ደግሞም ታውቃላችሁ እኔም ልጠፋ እችላለሁ ሲሉ ተናግረዋል። በእርግጥም ኢራን በፕሬዝዳንት ትራምፕ ላይ የግድያ ሙከራ ብታደርግም ይህ በዓለማችን ላይ ካሉ ታላላቅ ስጋቶች አንዱ ይሆናል ተብሎ ተገምቷል። ይህም ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋት ይችላል። ፕሬዝዳንት ትራምፕ እርሳቸው ቢገደሉ ምን እርምጃ መወሰድ አለበት? ለከፍተኛ ባለስልጣናት የጽሑፍ መመሪያ ሰጥተዋል። ሆኖም ይህ መመሪያ በፍጹም ሚስጥር ሆኖ ተይዟል። በዓለም ዙሪያ ግጭት እየተባባሱ በመጡበት በዚህ ወቅት የሰው ልጆች ሁሉ ተስፋቸው ሰላም ነው። ሆኖም ግን ሁኔታዎች እጅግ አስቸጋሪና አሳሳቢ ወደሆነ ምዕራፍ እየተሸጋገሩ ይመስላል። ለ100 ሰዓታት ያክል ዩናይትድ ስቴትስ እና ኢራን በፋርስ ባህረ ሰላጤ ላይ እርስ በርስ የሚወራወሩትን የጥቃት ማዕበል አላቆሙም። ውጥረቱ ያረፈው ስትራቴጂካዊ ፋይዳ ባለውና እጅግ በጣም ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ ነው። ሁለቱም ወገኖች ወታደራዊ ጡንቻቸውን ማሳየታቸውን በቀጠሉበት በዚህ ወቅት ግጭቱ ከባህር መስመር አልፎ ወደ ቀጠናው ጥልቀት እየተስፋፋ ይገኛል። አሁን በስክሪናችሁ ላይ የምታያቸው ምስሎች በኢራን ልሂቅ ወታደራዊ ኃይል ይኸውም በኢስላማዊ አብዮተኛ ዘበኛ ኃይል የተለቀቁ ናቸው። እንደ IRGC መረጃ ከሆነ እነዚህ የሳተላይት ምስሎች
በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ንብረቶች ላይ የተሰነዘረውን የቅርብ ጊዜ ጥቃት ውጤት ያሳያሉ። ምስሉ በኳታር የሚገኘውንና በአካባቢው ካሉ ትላልቅ የአሜሪካ የጦር ሰፈሮች አንዱ የሆነው የአል ኦዴድ አየር ኃይል ጣቢያና የጦር አውሮፕላን ጥገና ማዕከል በኢራን ሚሳኤል ወይም ድሮን ሲመታ ያሳያል። ጥቃቱ 25 ሜትር ስፋት ያለው የውድመት ቀጠና መፍጠሩንና የጥገና ጋራዡ ከፍተኛ መዋቅራዊ ጉዳት እንደደረሰበት IRGC ገልጿል። ኢራን ግን በዚህ አልተገታችም። ፍጥጫው በጣም እየተፋፋመ እየመጣ ነው። ቴህራን በዮርዳኖስ በሚገኘው ሌላው ቁልፍ የአሜሪካ የጦር ሰፈር አል አዝራቅ ላይ የተፈጸመውን የድሮን ጥቃት የሚያሳይ አዳዲስ ምስሎችን ለቃለች። እንደ ኢራን ገለጻ ጥቃቱ ታማኝ ያልሆነው ጠላት ያላቸውን የኤፍ-18 ተዋጊ ጄቶች፣ ግዙፍ የአውሮፕላን ማቆሚያዎችና ሌሎች ወታደራዊ ቁሳቁሶችን ኢላማ ያደረገ ነበር። በተጨማሪም በዮርዳኖሱ ጦር ሰፈር የነበሩ በርካታ የአሜሪካ MQ-9 ሪፐር ድሮኖች መውደማቸውን የኢራን አብዮታዊ ዘበኛ ኃይል አስታውቋል። ምንም እንኳን እነዚህ መረጃዎች በገለልተኛ አካል ባይረጋገጡም የቴህራን መልእክት ግን ግልጽ እየሆነ እየመጣ ነው። የኢራን ባለስልጣናት ሀገራቸውን ለመከላከል ዝግጁ መሆናቸውንና በኢራን ላይ የሚሰነዘር ማንኛውንም ዛቻ ምላሽ ሳያገኝ እንደማያልፍ ዝተዋል። በአንጻሩ ከዋሽንግተን የሚሰማው ንግግርም ይበልጥ ጠንካራ እየሆነ እየመጣ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ድርድር ጠረጴዛ ካልተመለሰች አሜሪካ የኢራንን ሲቪል መሰረተ ልማቶች ኢላማ ልታደርግ እንደምትችል ዳግም ማስጠንቀቂያ ሰጥተዋል። ትራምፕ አክለውም እኔ ይበቃል እስከምል ድረስ ወታደራዊ ዘመቻው ይቀጥላል ብለዋል። ፕሬዝዳንት ትራምፕ በሰጡት መግለጫ እነሱን በበቂ ሁኔታና በጥልቀት ማዳከም ካለብን ያንን አደርጋለሁ፣ የኃይል ማመንጫ ጣቢያዎችን ለመጨረሻ ጊዜ አቆያቸዋለሁ እንጂ በመጨረሻም እነሱን እንመታቸዋለን፣ ዛሬ ምሽት፣ ነገ ምሽት እንዲሁም ደግሞ ከነገ ወዲያ በኃይል እንመታቸዋለን። በሚቀጥለው ሳምንት ግን ሁኔታው ለነሱ ይበልጥ የከፋ ይሆናል። ምክንያቱም የኃይል ማመንጫዎችና ድልድዮች ተራ በተራ ይፈርሳሉ። ወደ ድርድር ጠረጴዛ ካልመጡ ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናፈርሳለን ሲሉ ዝተዋል። ወታደራዊ ጥቃቶቹ የተፋፋሙ፣ የዲፕሎማሲያዊ መስመር ደግሞ ምንም አይነት መሻሻል ሳያሳይ ባለበት በዚህ ወቅት ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት እያየለ የመጣ ነው። ኢራን በዋሽንግተን ላይ የምታደርገውን ጫና እየጨመረች ሲሆን የዓለማችን ወሳኝ የነዳጅ ማጓጓዣ መስመር የሆነው የሆርሙዝ የባህር ወሽመጥ በቅርብ ጊዜ እንደማይከፈት አስታውቃለች። የኢራን አብዮታዊ ዘበኛ አሜሪካ በኢራን ላይ የምታደርገውን ወታደራዊ ጥቃት እስካላቆመች ድረስ ስትራቴጂካዊ የባህር መስመር ዝግ ሆኖ እንደሚቀይም በዚሁ አረጋግጧል። እንደ ኢራን የመንግስት ቴሌቪዥን ዘገባ ከሆነ የIRGC በኩዌት በሚገኘው ሚና አብዱላህ የአሜሪካ ወታደራዊ የሎጂስቲክ ማዕከል ላይ የክሩዝ ሚሳኤል ጥቃት ሰንዝሯል። ይህ ጥቃት በኢራን ግዛት ላይ ለተሰነዘረው ጥቃት የተሰጠ አጻፋዊ እርምጃ ተብሎ ተገልጿል። በሌላ በኩል ደግሞ የኢራን መደበኛ ጦር በዮርዳኖስ የሚገኘውን አል አዝራቅ የአየር ኃይል ጣቢያን በድሮን መምታቱን አስታውቋል። በተጨማሪ በባህሬን የሚገኘውን የአሜሪካን 5ኛ የባህር ኃይል ጦር 5ኛ ፍሊት የመመሪያና ቁጥጥር ማዕከል የጦር መሳሪያ መጋዘኖችና የነዳጅ ማከማቻዎችን መምታታቸውንና ማውደማቸውን የኢራን የጦር ኃይል ገልጿል። ይሁን እንጂ ከሁሉም በላይ ፈንጂ የሆነው መልእክት የተጠበቀው ለሆርሙዝ የባህር ወሽመጥ ነበር። የኢራን አብዮታዊ ዘበኛ ኃይል ለዋሽንግተን በሰጠው ጠንከር ያለ ማስጠንቀቂያ ዩናይትድ ስቴትስ ኢራን የወረራ ተግባር ስትል የሰጠችውን እርምጃ እስካላቆመች ድረስ ይህ ስልታዊ የባህር መስመር ዝግ ሆኖ እንደሚቆይ አውጇል። በዚህም ቴህራን የዓለማችን እጅግ በጣም ወሳኝ የባህር መተላለፊያ ዕጣ ፈንታ ከዩናይትድ ስቴትስ ጋር ካለባት እየተፋፋመ ከመጣው ፍጥጫ ጋር በቀጥታ አያይዛታለች። የጉዳዩ አሳሳቢነትም ከዚህ በላይ ሊሆን አይችልም። የሆርሙዝ የባህር ወሽመጥ በፕላኔታችን ላይ ካሉ እጅግ በጣም ወሳኝ የመርከብ መስመሮች አንዱና ዋነኛው ነው። የዓለማችን 1/5 የሚሆነው የነዳጅና የፈሳሽ ተፈጥሯዊ ጋዝ አቅርቦት የፋርስ ባህረ ሰላጤን ከኦማን ባህርና ከአረብ ባህር ጋር በሚያገናኘው በዚህ ጠባብ መስመር በኩል ያልፋል። ይህ ለዓለም አቀፍ ኢነርጂ ንግድ የህይወት መስመር ያደርገዋል ማለት ነው። በዚህ መስመር ላይ የሚፈጠር ማንኛውም የረጅም ጊዜ መስተጓጎል ከመካከለኛው ምስራቅ አልፎ በመላው ዓለም አስደንጋጭ ማዕበል ሊፈጥር ይችላል። በባህረ ሰላጤው የነዳጅ ኤክስፖርት ላይ በእጅጉ የሚደገፉ የዓለም አቀፍ የኤነርጂ ገበያዎችና ኢኮኖሚዎች ከባድ መዘዝ ሊገጥማቸው ይችላል። ይህ የኢራን የቅርብ ጊዜ ማስጠንቀቂያ የመጣው ዩናይትድ ስቴትስ የኢራንን የሚሳኤል ጣቢያዎች፣ የአየር መከላከያዎችንና የባህር ኃይል መሰረተ ልማቶችን ኢላማ ያደረገ ወታደራዊ እርምጃዋን በቀጠለችበት ወቅት ነው። ዋሽንግተን እነዚህ ጥቃቶች በባህር ወሽመጥ ውስጥ በንግድ መርከቦች ላይ ከደረሱ ጥቃቶች በኋላ የባህር ላይ የነፃ ጉዞ መብትን ለማስጠበቅ የታለሙ ናቸው ብላለች። በኢራን መገናኛ ብዙሃን የሚወጡ አዳዲስ ዘገባዎች እንደሚያመለክቱት በዓለማችን እጅግ በጣም ወሳኝ በሆነው የባህር መስመር ላይ የተኩስ ልውውጥ እየተካሄደ ሲሆን
ይህም በባህረ ሰላጤው ውስጥ ሰፊ ግጭት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። እንደ ሜኸር ዜና ወኪል ዘገባ ከሆነ በባንደር አባስና በአቅራቢያው ባሉ የባህር ዳርቻ ከተሞች የተሰሙት የፍንዳታ ድምጾች በወሽመጡ ውስጥ ካለው ውጊያ ጋር የተያያዙ ናቸው። ይህ በእንዲህ እንዳለ የዩናይትድ ስቴትስ በኢራን ላይ የባህር ኃይል ከበባ ወይም ደግሞ ብሎኬድ ዳግም መጣሏን አረጋግጣለች። የአሜሪካ ማዕከላዊ እዝ እንደገለጸው ከበባው ከቀኑ 10 ሰዓት ጀምሮ ተግባራዊ ሆኗል። በአሁኑ ወቅት ከ20 በላይ የአሜሪካ የጦር መርከቦችና በመቶዎች የሚቆጠሩ ወታደራዊ አውሮፕላኖች በመካከለኛው ምስራቅ ተሰማርተዋል። ሴንትኮም አክሎም የአሜሪካ ኃይሎች በንቃት በከፍተኛ የማጥቃት ብቃት ላይ በተጠንቀቅ ላይ ይገኛሉ ብሏል። ይህ ከበባ የተከተለው አሜሪካ በኢራን ላይ 4 ተከታታይ ቀናት ጥቃት ካደረሰች በኋላ ነው። ዋሽንግተን የቅርብ ጊዜ ጥቃቶቹ በሆርሙዝ የባህር ወሽመጥ ውስጥ የንግድ መርከቦችን ስጋት ላይ የሚጥሉ የኢራን ወታደራዊ አቅሞችን ለማዳከም ያለሙ ናቸው ብላለች። በባንደርስ አባስ፣ በአህቫዥ እና በሲርክ አካባቢዎች በርካታ ፍንዳታዎች መመዝገባቸውን የኢራን መገናኛ ብዙሃን ዘግቧል። ምንም እንኳን የጉዳቱ መጠን እስካሁን ድረስ ባይገለጽም ይህ የቅርብ ጊዜ ውጥረት የመጣው ፕሬዚዳንት ዶናልድ ትራምፕ በወሽመጡ በሚያልፉ መርከቦች ላይ ሊጥሉ ያሰቡትን 20 በመቶ የትራንዚት ክፍያ ትተው ይልቁንም ከባህረ ሰላጤው ሀገራት ጋር የንግድና የኢንቨስትመንት ስምምነቶችን ለማድረግ መወሰናቸውን ተከትሎ ነው። በኢራን ግዛት ላይ በሚሰነዘሩ አዳዲስ የአየር ጥቃቶች ላይ አሜሪካ ወታደራዊ መገኘቷን እያጠናከረች ባለችበት በዚህ ወቅት በባህረ ሰላጤው ያለው ውጥረት እጅግ አደገኛ ምዕራፍ እየተሸጋገረ ይመስላል። ከዚህም ጋር ተያይዞ በአሁኑ ሰዓት ዓለምን ያስጨነቀውና በኢንተርኔት ገጾች ላይ እንደ ሰደድ እሳት እየተሰራጨ ያለው ያ አስፈሪ ማስጠንቀቂያ ኢራን በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የሞት ጥላ ያጠላበትን ዛቻ ሰንዝራለች። በእስራኤል ላይም አስከፊ ጥቃት እንደምትሰነዝር እያስጠነቀቀች ትገኛለች። እንግዲህ የሚናፈሱ ዘገባዎች እንደሚያመለክቱት የኢራን አብዮታዊ ዘበኛ IRGC ከፍተኛ አዛዥ ኔታንያሁ የታደኑ አውሬ እንደሚሆኑና ኢራን ከዚህ ቀደም ታይቶ በማይታወቅ ሁኔታ እንደ ሩሲያው ኦሬሺክ ሃይፐርሶኒክ ባሊስቲክ ሚሳይል ባሉ አውዳሚ መሳሪያዎች እንደምትመታቸውና ኦፕሬሽኑን እንደምትጀምር በቅርቡ አስታውቀዋል። ኢራን እንደዚህ ስትል ተደምጣለች። አስፈላጊ ሆኖ ከተገኘ ወታደራዊ እርምጃችንን እናሰፋለን። ከዚህ ቀደም ታይቶ በማይታወቅ አዲስ መሳሪያም እናድናቸዋለን። በተጨማሪም የእስራኤል የኒውክሌር ምርምር ማዕከል የሆነውን የዲሞናን በመጥቀስ ከእንግዲህ ዲሞና የሚባል ስፍራ ከምድረ ገጽ ላይ ይጠፋል፣ በምድር ላይ አይኖርም የሚሉ ይዘቶች ተሰራጭተዋል። ሆኖም ግን እነዚህ የተለያዩ ማስፈራሪያዎች በዓለም አቀፍ የዜና ተቋማት በገለልተኛ ወገን አልተረጋገጠም ወይም ደግሞ በይፋዊ መግለጫዎች አልተደገፉም ማለት ይቻላል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል የኒውክሌር ፕሮግራም ምልክት ከሆነችው ዲሞና ሆኖ ማስጠንቀቂያ ከሰጡ በኋላ ነው ይሄም የኢራን ማስጠንቀቂያ የመጣው ማለት ነው። ኔታንያሁ ማንኛውም የወደፊት የኢራን ጥቃት ከዚህ ቀደም ታይቶ በማይታወቅ ሁኔታ እጅግ ጠንካራ የአጻፋ እርምጃ እንደሚያስከትል አስጠንቅቀዋል። የእስራኤል አጻፋዊ እርምጃ ከእንግዲህ ገደብ እንደማይኖረው አመልክተዋል። ይህ የቃላት ጦርነት የመጣው በሁለቱ ሀገራት መካከል ለወራት ከዘለቀው የሚሳኤል ጥቃት፣ ወታደራዊ እርምጃዎችና የዛቻ ልውውጥ በኋላ ነው። ቀደም ባሉ ግጭቶች የኢራን ሚሳኤሎች ከዲሞና አቅራቢያ ማረፋቸውን ተከትሎ ስፍራው የውጥረት ማዕከል ሆኖ ቆይቷል። ይሁን እንጂ በዚያ የኒውክሌር ተቋም ላይ የደረሰ ትልቅ ጉዳት አልተመዘገበም። የኢራን ባለስልጣናትና የጦር አዛዦች ቀደም ሲልም በግጭት ወቅት በኔታንያሁ ላይ የግል ዛቻቸውን ሲሰነዝር ቆይተዋል። ነገር ግን ኢራን እንደ ሩሲያው ኦፕሬሽን አይነት ሚሳኤል አበልጽጋለች የሚለው መረጃ በይፋ ባይረጋገጥም ብዙ ሰዎች ግን እውነት እንደሆነ ያምናሉ። የሩሲያው ኦሬሽኒክ እጅግ የላቀና የሃይፐርሶኒክ ባህሪ ያለው ባሊስቲክ ሚሳኤል እንደሆነ ይታወቃል። ኢራን የላቀ የሚሳኤል ቴክኖሎጂ እንዳላትና በሃይፐርሶኒክ መሳሪያዎች ላይ ስኬት ማግኘቷ ብትገልጽም እስካሁን እንደ ኦሬሽኒክ አይነት ስርዓት በጦር ሜዳ ላይ ስለማሰማራቷ ግን እርግጠኛ መረጃ የለም። ተንታኞች እንደሚሉት ከሆነ እንደ ዲሞና ባሉ ስትራቴጂካዊ ቦታዎች ላይ የሚሰነዘሩ ዛቻዎች ወታደራዊ መልእክትን ለማስተላለፍና ጥንካሬን ለማሳየት የሚደረጉ የስነ ልቦና ጦርነቶች ናቸው። ሁለቱም ሀገራት በተደጋጋሚ የሚያደርጉት የዛቻ ልውውጥ ውጥረቱን የበለጠ ሊያባብሰው ይችላል የሚል ስጋት ተፈጥሯል። ኔታንያሁ ከዲሞና ማስጠንቀቂያ ቢሰጡም ኢራንም ያጻፋ እርምጃ ወስዳለው ብትልም ስለ አዲሱ ኦሬንሺክ መሰል መሳሪያና ኔታንያሁን አድኖ ስለመያዝ የሚነግሩን አስገራሚ ወሬዎች ግን እስካሁን በጥልቀት መረጃ ማግኘት አልተቻለም። አዳዲስ መረጃዎች እንዳያመልጡ ሰብስክራይብ አድርገው ይከታተሉ። እናመሰግናለን።